እንዴት ውላችኋል ክቡራን ተመልካቾች ከቀኑ 6 ሰዓት ሆኗል የኢትዮጵያ ቴሌቪዥንን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ ዜና ኢትዮጵያ አሁን ተጀምሯል እስከ 8 ሰዓት ድረስ በያላችሁበት ቆይታ ያደርጋል አበይት ጉዳዮችን እናስቀድም የኢትዮጵያ ሀገራዊ ምክክር የቆዩ ፖለቲካዊ ልዩነቶችን በውይይት በመፍታት የተራራቁ የማህበረሰብ ክፍሎችን ወደ እርቅ የሚያመጣ አዲስ መንገድ ሆኗል ኢትዮጵያ የኃይል አቅርቦቷን ለማጠናከር በኒውክሌር ቴክኖሎጂ አማራጭ ላይ አተኩራለች። ከውጪ የጋዛን ታጣቂ ቡድኖች ሙሉ በሙሉ ትጥቅ ለማስፈታት የሚያስችል ታሪካዊ ስምምነት መደረጉን ፕሬዝዳንት ትራምፕ ይፋ አደረጉ። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። የፕሪቶሪያ ስምምነት የአማራ ክልልን ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ እየተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ ዛሬ ምሽት 2:30 ይጠብቁን። በለጠ ወልዴ ይባላለሁ። ከማዕከላዊ ኢትዮጵያ ከጉራጌ ዞን ሰንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሾ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዱል ሐሰን ይባላለሁ። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደ ዘንድ መጣ የሚያረጋን ነው። አረጋሽ ፈራ ይባላለሁ። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የሚለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላለሁ። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እቺን ሀገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜትን ሳይበቀላ ይባላለሁ። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዱ ይባላለሁ። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁት። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። እየተካሄደ የሚገኘውን ሀገራዊ ምክክር መነሻ ወዳደረጉ ዘገባዎቻችን ነው በቅድሚያ የምንሻገረው። ኢትዮጵያ እያካሄደች ያለው ሀገራዊ ምክክር የቆዩ ፖለቲካዊ ልዩነቶችን በውይይት በመፍታት የተራራቁ የማህበረሰብ ክፍሎችን ወደ እርቅ የሚያመጣ አዲስ ምዕራፍ ለመክፈት ያለመ ነው። ዘላቂ ሰላም፣ መረጋጋትና ብሔራዊ መግባባትን ለመፍጠር ያለመው አካታች የምክክር ሂደት በአይነ ቁራኛ የተያዩ የነበሩ የማህበረሰብ ክፍሎችን በማግባባት በሀገራቸው መጻኢ ዕጣ ፈንታ በጋራ እንዲመክሩ እድልን ፈጥሯል። ብሩክታዊት አስራት
የሀገራዊ ምክክር ሂደት በኢትዮጵያ ውስጥ ለዘመናት የቆዩ መዋቅራዊና ፖለቲካዊ ልዩነቶችን በሰላም ንግግር በመፍታት የጋራ ሀገራዊ መግባባት መፍጠር ነው። ይህ ሂደት ስኬታማ እንዲሆን ደግሞ የሁሉም ወገኖች ተሳትፎ ወይም አካታችነት ወሳኝ ሚና በመጫወቱ የኮሚሽኑ ስራ ይህንን ፍንትው አድርጎ እያሳየን ይገኛል። ኮሚሽኑ የምክክር ሂደቱ ሁሉንም የህብረተሰብ ክፍሎችን ማሳተፍ የሚያስችል አደረጃጀት ዘርግቶ እየሰራ ይገኛል። ከሶቃት ሶማሌ ክልል iyo ኦሮሚያን ሐዱድ አግና ዋስሊ ዳሃዮ አብዲ ዑመር አብዲለ አብዲ ዑመር ባላለው የመጣሁት በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢ የሚኖረውን የዱቤ ማህበረሰብን ወክዬ ነው። በመጀመሪያ ለረጅም ዓመታት የማንነት ጥያቄ የነበረብንን የተጨቆኑና አናሳ ማህበረሰቦችን ድምጽ እንዲሰማና በሂደቱ እንዲሳተፉ እድል ስላመቻቸልን የኢትዮጵያ ሀገራዊ የምክክር ኮሚሽንን ማመስገን ፈልጋለሁ። ምክንያቱም የዱቤ ማህበረሰብ ላለፉት 20 ዓመታት የማንነት ጥያቄ ሲያነሳ የቆየ ማህበረሰብ ነው። ማህበረሰቡ እጅግ የተገለለ ብዙም የማይታወቅና አናሳ ተብሎ ይታሰብ ነበር። እንዲሁም የጎሪጥ ስንታይ ከኖርነው የኦሮሚያና የሶማሌ ማህበረሰቦች ጋር አሁን በአንድ ጠረጴዛ ዙሪያ ቁጭ ብለን በሰፊው እየተወያየን እንገኛለን። ልዩነቶችን በንግግር ለመፍታትና በሀገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር የሁሉም ወገን ንቁ ተሳትፎና በጎ ፈቃድ ወሳኝ መሆኑ ግልጽ ነው። የዚህም ማሳያ በሀገራዊ ጉዳዮች ላይ የነበራቸው ተሳትፎ ውስን የነበሩ አካባቢዎች ዛሬ ላይ ድምጻቸው እየተሰማ ይገኛል። አና አልኢስማን ቆሰላ ኢስማኤል ሁንጹለጂ መንዳ ቤኒሻንጉል ጉሙዝ የና አዶሊ ሳላህ እስማኤል እባላለሁ። ከቤኒሻንጉል ጉሙዝ ነው የመጣሁት። የጋራ ሀገርን ለመገንባት በሚደረገው ጉዞ ላይ ተሳታፊ በመሆኔ ትልቅ ደስታ ይሰማኛል። እንደ ሀገር በርካታ ስርዓቶችን አሳልፈናል። እኔ በዚህ ዕድሜ 2 ስርዓቶችን ለማየት ችያለሁ። ከ20 ዓመት በፊት በነበረው ስርዓት በተለይም የቤኒሻንጉል ጉሙዝ ክልል አጋር የሚል ስያሜ በመሰጠቱ በሀገራዊ ጉዳዮች ላይ ጠለቅ ብሎ የመወያየትም ሆነ እንደ ሌሎች የሀገራችን አካባቢዎች በነጻነት ሐሳብ የመስጠት እድል አልነበረንም። የማህበረሰቡም ነጻነት እጅግ የተገደበ ነበር። ዛሬ ግን እንደ ማንኛውም ኢትዮጵያዊ በሀገራችን ጉዳይ ላይ ሐሳባችንን በነጻነት ማንሳት ችለናል። በተለይም በዚህ መድረክ ላይ ተገኝተን የጋራ ሀገራችንን ሊገነቡ የሚችሉ ሐሳቦችን እንድናነሳ መደረጉም በውስጣችን ትልቅ ተስፋና መልካም ስሜትን ፈጥሯል። ከዚህ ባሻገር ሀገራዊ ምክክሩ ቀደም ሲል በቅራኔና ክፍፍል ውስጥ የነበሩ የማህበረሰብ ክፍሎችን ወደ እርቅ እንዲመጡ መንገድ ጠርጓል። አንዴ ማኺ ወሳኛ ጋር ሞግዳሚ ክልሌዳ ዱባታ ኢትዮጵያ ዲዬ ኢትዮጵያ ደቡብ ክልል ግዴዳ ገዛኝ ገርሞ እባላለሁ። የመጣሁት ከደቡብ ኢትዮጵያ ክልል ከኮንሶ ዞን ማህበረሰብ ተወክዬ ነው። ጠመንጃ ተሸክመን እርስ በርስ የምንፎካከርበት ሂደት አብቅቶ አንድ ሆነን በሰላም የምንኖርበትንና በነጻነት የምንዘዋወርበትን ሁኔታ ለመፍጠር የዚህ መድረክ መዘጋጀት ትልቅ አስተዋጽኦ አለው። አሁን እያየው ያለሁትም ይህንኑ ነው። ምክንያቱም መድረኩ ሁሉንም የማህበረሰብ ክፍሎች ያሳተፈ በመሆኑ። በእኛ ክልል የተለያዩ ብሔረሰቦች ይኖራሉ። ቀደም ሲል አንድ የነበረው ህዝብ ከተወሰኑ ዓመታት ወዲህ መከፋፈል ታይቶበት ነበር። አሁን ግን ይህ የምክክር መድረክ በመዘጋጀቱና እኛም እዚህ በመገኘታችን በአንድ መድረክ ላይ ተገናኝተን ስለ ሰላም እንድናወራና እንድንሰብክ እድል ፈጥሮልናል። በመድረኩም ወንድማማችነትን መስርተናል። ወደ አካባቢያችን ስንመለስም ይህንኑ የሰላምና የወንድማማችነት እሴት አጠናክረን እናስቀጥላለን የሚል ሙሉ እምነት አለኝ። ሀገራዊ ምክክሩ ከተለመደው የፖለቲካ ውጥረት ወጥቶ ልዩነቶችን በሰላማዊ መንገድ ለመፍታትና የጋራ መግባባትን ለመገንባት ትልቅ ተስፋ ፈጥሯል። የሁሉም ወገኖች ተሳትፎ የተረጋገጠበት ይህ ሂደት የተራራቁ የማህበረሰብ ክፍሎችን ወደ እርቅ በማምጣት የኢትዮጵያን የነገ ጉዞ አዲስ ምዕራፍ የሚያበስር ተቋማዊ እርምጃ መሆኑን እያሳየ ነው። በሀገራዊ ምክክሩ ከኢትዮጵያ የተለያዩ አካባቢዎች ብቻ ሳይሆን በውጭ ሀገር የሚኖሩ ኢትዮጵያውያን ጭምር ተሳታፊ ሆነዋል። ከነዚህ ተመካካሪዎች መካከል ደግሞ ወይዘሮ አዚዛ አብደላ አንዷ ናቸው። ወይዘሮ አዚዛ በሚኖሩበት ስዊድን ሀገር ያዩትን ሰላምና መረጋጋት በሀገራቸው ኢትዮጵያም ሰፍነው ማየት እንደሚፈልጉ ይናገራሉ። ሰናይት ብርሃን ያነጋግራቸዋለች። የብዙዎች ተስፋና የሁሉም ድምጽ በሚስተጋባበት የሀገራዊ ምክክር መድረክ ላይ በባህር ማዶ ኑሯቸውን ያደረጉ ዲያስፖራዎችም ሀገራዊ ኃላፊነታቸውን ለመወጣት ታድመዋል። አዚዛ አብደላ ትባላለች። ከእናት ሀገሯ ርቃ ከ26 ዓመታት በላይ መኖሪያዋን በሀገረ ስዊድን አድርጋለች። በጤናው ዘርፍም በአውሮፓ ሀገራት ተዘዋውራ የምታገለግልና በማስተማርም የሚደነቅ ማህበራዊ አገልግሎት ስትሰጥ ቆይታለች።
አዚዛ እውቀቷንና ልምዷን ለእናት ሀገሯ ወገኖቿ ይሆን ዘንድም በተደጋጋሚ በበጎነት አገልግላለች። ዛሬ ደግሞ በሙያዋ ከምትሰጠው አገልግሎት ባሻገር ለሀገሯ ዘላቂ ሰላም አዎንታዊ አስተዋጽኦ ለማበርከት በሂደት ላይ ባለው ሀገራዊ ምክክር ላይ በነቃ ሁኔታ እየተሳተፈች ነው። በመኖሪያዋ ስዊድን ያየችው በትውልድ ሀገሯም እንዲሆን ነው የሁል ጊዜ ምኞታ። እኔ የተመረጥኩበት ያው ከአስተዋጽኦም ጭምር ሊሆን ይችላል። እኔ ኢትዮጵያ እንደ ቮለንታር ኢትዮጵያ መጥቼ ኦፕሬሽን ስማይል የሚል ኦርጋናይዜሽን አሜሪካን ኦርጋናይዜሽን ጋራ ብዙ ጊዜ ሰርቻለሁ። ኢትዮጵያ ብቻ ሳይሆን በዓለም ደረጃ እየተዘዋወርኩ አስተምራለሁ። እንደገና ደግሞ ያው በተለይ በኢትዮጵያ ውስጥ ጅማ ሀገር፣ ትግራይ፣ አርባ ምንጭ አሁን ደግሞ አዲስ አበባ ኦክቶበር ላይ እመጣለሁ ጳውሎስ ሆስፒታል እና ምክክር ሲመጣ ኮሚሽነሮቹን ኦክቶበር ላይ ስዊድን መጥተው እዛ ስንመካከር ይሄ ነገር አሳሳቢ መሆኑ ገብቶኝ እኔ ደግሞ ምን አስተዋጽኦ ለሀገሬ አደርጋለሁ አበረክታለሁ በሚል ስራዬን ትቼ የአንድ ወር ፍቃድ ወስጄ ቲኬት ቆርጬ ገዝቼ እዚህ ድረስ መጣው ማለት ነው። አሁን ደግሞ በሀገር ግንባታ ላይ ውይይት ላይ በጣም እየተሳተፍኩ ነው ያለሁት። አዚዛ ለ26 ዓመታት በኖረችበት ስዊድን ያየችው ሰላምና መረጋጋት ለአንድ ሀገር እድገት ምን ያህል ወሳኝ እንደሆነ በተግባር እንደተረዳችና ይህንኑ የሰላም አየር ለኢትዮጵያ በመመኘት ለምክክሩ ስኬታማ ድምጿን እያሰማች እንደሆነም ትናገራለች። ወደ የምኖርበት ህብረተሰብ ስዊድን ሀገር 200 ዓመት ጦርነት ያልተካሄደችበት በዓለም ሀገር ካሉት አንደኛዋ ናት። ጦርነት የሚባል አያውቁም። እኔ አሁን እንደ ኢትዮጵያዊ 26 ዓመት አሁን 27 ዓመት ኦልሞስት ሊሆነኝ ነው እዛ ከኖርኩኝ፣ ግን በየዓመቱ ኢትዮጵያ እመጣለሁ እና እዛ የምታዩ ሰላም ሁልጊዜ ቀን አለው። ዲሞክራሲ፣ ሰላም፣ እኔ መብት የተጠበቀ ነው። እኔ ጥቁር ነኝ፣ የምሰራው ሆስፒታል ነው፣ ዩኒቨርሲቲ ሆስፒታል ነው፣ አስተምራለሁ። እዛ እኔ የምናገረው የኔ አለቃ ይሰማኛል ማለት ያን አይነት ዲሞክራሲ አገራችን ውስጥ አሁን እንዳየሁት እኔ ብዙ ሰው እዚህ ተቃዋሚዎቹን አግኝቻለሁ። ኢቨን ይሄን ያህል አገራችን ራሱ ዲሞክራሲ የሚለውን ነገር በተግባር እያየሁት ነው እዚህ። አዚዛ በዚህ ሀገራዊ ምክክሩ በስካንዲቪያ የሚኖሩ ኢትዮጵያውያን የጤና ባለሙያ ማህበርን ወክላ የመጣች ሲሆን በምክክሩ ላይ በተለይም በሀገር ግንባታ ላይ በንቃት እየተሳተፈች ነው። ይህ ተሳትፏም ከሌሎች ምሁራንና የህብረተሰብ ክፍሎች ጋር ተዳምሮ ለውጥ እንደሚያመጣ ባለሙሉ ተስፋ ናት። እኔ በጣም ነው የተደነኩት። ውይይቱ በጣም ዲሞክራሲያዊ በሆነ እያንዳንዱ ሰው ድምጹን ያሰማበት የማንም ሰው ኢግኖር ያልተደረገበት እያንዳንዱ ድምጽ የተጻፈበት እና ያ በመሆኑ እኔ በዲሞክራሲያዊ መልክ ለእያንዳንዳችን እድል ተሰጥቶን ሀሳባችንን ገልጸናል። 4000 ህዝብ ከየክፍለ ሀገራቱ ኢቨን ዲያስፖራ ከ70 በላይ ነን ዲያስፖራ የመጣ ነው እና ይሄን ሁሉ እውቀት ሁሉም ያፈሰሰበት ኤክስፐርቶች ሁሉ ያለ ለውጥ ይመጣል ብዬ በጣም በምኞት 100% ኦልሞስት ተስፋ አለኝ። የዲያስፖራው ማህበረሰብ አካል የሆኑ እንደነ አዚዛ ያሉ ባለሙያዎች በሂደቱ ላይ የሚያደርጉት ንቁ ተሳትፎ ምክክሩ ሁለንተናዊና አካታች ይሆን ዘንድ ትልቅ አቅም የሚፈጥር ነው። በኢትዮጵያ የተለያዩ ማህበረሰቦች ዘንድ ግጭቶችን በሽምግልና ቋጭቶ ወደ ሰላም ለመሻገር የሚያስችሉ የዳበሩ ባህሎች አሉ። እነዚህ ባህላዊ እሴቶች ዘላቂ ሰላምን ለማስፈን የሚረዱ ማህበራዊ ሀብቶችም ጭምር ናቸው። አሁን እየተካሄደ ያለው ሀገራዊ ምክክርም የቆዩ ችግሮችን በመፍታት ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር የሚያስችል ዋና መሳሪያ ነው። በምክክሩ የተሳተፉ ያሉ ተመካካሪዎችም ይህንኑ ያምናሉ። ከራስ አንደበት እንከታተል። ወማ ጌታቸው ካሳ ይባላለሁ። የደንጣ ማህበረሰብ ባህላዊ መሪ ነኝ። አድራሼ ማዕከላዊ ኢትዮጵያ ሀዲያ ዞን ነው። ወደዚህ ሊመጣ የቻልኩት በሀገራዊ ምክክር ኮሚሽን ጉዳይ የደንጣን ማህበረሰብ ወክዬ ነው። በአካባቢያችን ወይም በሀገራችን እኔ ወማ እንደመሆነ መጠን ደንጣ የራሱን የቻለ በአካባቢ የሚፈጠሩ ችግሮችን መንግስትንም ለመደገፍ ከመንግስት ጎን በመሆን በአካባቢ ብዙ አይነት
ችግሮች በሚፈጠሩበት ጊዜ በባህላችን ነው የሚፈተው። አካባቢያችን የሚፈጠረውን ደንጣ ከደንጣ ጋር ከሌላም ማህበረሰብ ጋር በሚጣላበት ጊዜ ግጭቶችን የምንፈታበት ሁኔታዎች የምናረጋጋበት ዘዴዎችና ሁኔታዎች አሉ። ለምሳሌ ለመጥቀስ ካስፈለገ ሰዎች አሁን በሚጋጩበት ጊዜ ሰዎችን አሁን እዛ ለማስታረቅ የደንጣ ህዝብ አንድ ሰው አንዱን አሁን እንደ አጋጣሚ የገደለ ቢሆን ይህንን እኛ በቃ አሁን በባህላዊ ስርዓት እንጨርሳለን። በባህላዊ ስርዓት ቅሬታው አቤቱታ ወደ እኛ ይመጣል፣ ወደ ደንጣ ይመጣል። እኛ በቃ ከዛም በኋላ መረጃውን ከሰማን በኋላ በዳዩንና ተባዳዩን እንዲቀርብ እናደርጋለን። እንዲቀርብ ካደረገን በኋላ ችግሮቹን በቃ እዛው እንዲበርድ እናደርጋለን። ከዛም በኋላ ወደ ሌላ እንትን አይሄድም፣ ወደ መንግስትም አይሄድም፣ ወደ ጥልም አይሄድም፣ ወደ ክርክርም አይሄድም። እዛው እንጨርሳለን ማለት ነው። ከዛም በኋላ እርቅ ወርደዋል፣ ሰላም ወርደዋል፣ ሰላም ሰፍነዋል ብሎ በቃ ይሳሳማሉ። ችግሮቹን እንደዛ እንጨርሳለን። ወደ ሌላ አይሄዱም። በቃ መርሳት ነው። አሁን አንዴ እንትን ከሆነ ሁለተኛ ቂም ብለው ነገር የለም። በቃ አሁን መርሳት ነው። የበለጠው በቃ ይፈቃቀራሉ፣ ይዋደዳሉ። እንደዛ አድርገን የምንጨርስበት አግባብ ነው አለ። እንደ ደንጣ ባህል የአገራዊ ምክክር ኮሚሽንም እንደኛ አካባቢ ባህል ይፈታል፣ ችግሩ ያልቃል፣ ኢትዮጵያ ሰላም ትሆናለች፣ ኢትዮጵያ ደግሞ ጤናማ ትሆናለች፣ አንድነት ይመጣል፣ መቃቃር ይጠፋል፣ ፉክክር ይጠፋል፣ ቅናት ይጠፋል፣ ቁርሾ ይጠፋል የሚለውን ሀሳብ ይዣለሁ። በዛ ምናልባት ይጠቃለላል ብዬ ተስፋ አደርጋለሁ። በኢትዮጵያ ውስጥ ያሉ ችግሮች ይቀረፋሉ። ችግሮች በቃ በዚህ በምክክር ይቋጫሉ። እንደውም ሙሉ በሙሉ እንትን ባይልም ተራ በተራ አሁን ያለቀ ይሄዳል። ኢትዮጵያ ወደ ስምምነቷ፣ ወደ አንድነቷ፣ ወደ ልማቷ አሁን ከስብራቶቹን ተሳታፊዎች ይጠግናሉ የሚል ሀሳብ ነው አለኝ። እኔ በሚያይበት ጊዜ ጥሩ እንትን ነው አለው። ኦሮሞ ከአማራ፣ ከአማራ ከአፋር፣ አፋር ከሶማሌ፣ ሶማሌ ከጋምቤላ፣ ከደቡብ ብሔር ብሔረሰቦች የመጡ ከእያንዳንዱ ክልል የመጡ ሁሉም ትልቁም ትንሹም ሁሉም በቃ አሁን ወደ ስምምነት ደረጃ ወንድማማችነት ተፈጥረዋል ማለት ይቻላል ሲናየው ማለት ነው። በሌላ ዜና የጋምቤላ ክልል ነዋሪዎች ያልተግባባንባቸውን ሀገራዊ ጉዳዮች በሰለጠነ መንገድ ለመፍታት የተጀመረው ሂደት ቀጣይነት ያለው ሰላም እንዲረጋገጥ የሚያስችል ስለመሆኑ ተናገሩ። ሀገርን ማጽናት የሚቻለው በምክክር እንጂ በጉልበት እንዳልሆነ የገለጹት የክልሉ ነዋሪዎች ምክክሩ የነገዋን የበለጸገች ኢትዮጵያን ለማድረግ ጉልህ ሚና እንዳለው ገልጸዋል። ሚፍታህ አብዱል ቃድር የጋምቤላ ክልል ነዋሪዎች የተፈጥሮ ሀብትን ጠብቆ የማቆየት ልምዳቸውን በማጠናከር የተራቆቱ ስፍራዎችን በአረንጓዴ አሻራ መርሃ ግብር መልሶ ለማልማት በመስራት ላይ ይገኛሉ። በክልሉ በማጃንግ ዞን በተካሄደው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ላይ የተሳተፉ ነዋሪዎችም ተጠቃሚነታቸውን ለማሳደግ የደንና የፍራፍሬ ችግኞችን በስፋት በመትከል ላይ መሆናቸውን ገልጸዋል። ችግኝ መተከላችን አየሩ ጥሩ ነው። ዝናብ በጥሩ ሁኔታ ነው የሚወረደው። የችግኝ ተክላ ለዚህ ነው። ብርቱካን አለ። አሁን አንዱ ብርቱካን ከ10 ሺህ ብር ያላነሳ አተርፋለሁ። ጠቅላለን ወደፊቱም እንተክላለን፣ ይጠቅመናል። ዝናብም ይዘንባል፣ ሁሉም ነገር ይገኛል። የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ምክትል ኃላፊ አቶ ጁሉ ኡሞድ የተተከሉ ችግኞችን በመንከባከብ የተፈጥሮ ሀብቱን በዘላቂነት ማልማት ይገባል ብለዋል። ዛሬ የምንተክለው ለትውልድ የምንተከል መሆኑን ሁላችንን መገንዘብ አለብን። ከዚህ ባለፈ ደግሞ የምንተክለው ደን በአግባቡ መንከባከብ እንዳለብን፣ ከዚሁ ባለፈ ያለን ደኖች በሙሉ ከጨፍጨፋ እና ከማንኛውም ሰው ንክኪ ነፃ እንዲሆን ማድረግ እንዳለብን ሁላችንን መገንዘብ አለብን። የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ በየዓመቱ እየተከናወነ የሚገኘው የአረንጓዴ አሻራ ስራ ተስማሚ ስነ ምህዳር እንዲፈጠር በማስቻል የአየር ንብረት ለውጥ ተጋላጭነት እንዲቀንስ አስተዋጽኦ ማበርከቱን ተናግረዋል። የደን ሽፋን ማሳደግ ተችሏል። በብዙ አካባቢዎች የተራቆቱ መሬቶችን በዛፍ መሸፈን ተችሏል። የተጎዱ ተፋሰስ ተራሮችና የውሃ ምንጮች በችግኝ ተከላና በጥበቃ ስራ እንደገና ማገገም ጀምሯል። የካርቦን ልቀት እንዲቀንስና የአየር ንብረት እንዲሻሻል በማድረግ የአየር ንብረት ለውጥን ማቋቋም ችሏል።
በክልሉ የአረንጓዴ አሻራ ስኬቶችን ለማስፋት የተጀመረውን ተግባር ለማጠናከር ማህበረሰቡ በንቃት ሊሳተፍ እንደሚገባም ርዕሰ መስተዳድሯ ገልጸዋል። በጋምቤላ ክልል በአረንጓዴ አሻራ መርሃ ግብር ባለፉት ዓመታት ከ50,000 ሄክታር በላይ መሬት በደን የተሸፈነ መሆኑም ተገልጿል። በተያዘው ክረምት ደግሞ ከ16 ሚሊዮን በላይ ችግኞችን ለመትከል እየተሰራ እንደሚገኝም ተመላክቷል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። ተመልካቾቻችን ቀደም ሲል የተከታተላችሁት ዘገባ በጋምቤላ ክልል የሚገኙ ነዋሪዎች የአረንጓዴ አሻራ መርሃ ግብርን ያካሄዱበትን ዘገባ ነበረ። ወደ ሌሎች ዘገባዎቻችን እናልፋለን። የኒውክሌር ቴክኖሎጂ በዘመናት ሂደት ውስጥ ለተለያዩ አገልግሎቶች ሲውል ቆይቷል። አንድም ለጥፋት አንድም ለልማት። ሪፖርተራችን ፍሬህይወት ረታ በኢትዮጵያ የኒውክሌር ኢነርጂ ኮሚሽን አማካኝነት የተገነባውን የኒውክሌር ቴክኖሎጂ ሙዚየም በተከታዩ ዘገባዋ ታስቃኘናለች። ብዙዎቻችን ስለ ኒውክሌር ቴክኖሎጂ ስናስብ ቀድሞ ጭንቅላታችን ውስጥ የሚመጣው ኒውክሌር ቴክኖሎጂ አሉታዊ ጎኑ ነው ወይም ደግሞ ለጦርነት የሚውለው አገልግሎት ነው። ነገር ግን ኒውክሌር ቴክኖሎጂ ከዚህ ባሻገር በርካታ የሆነ አዎንታዊ ጠቀሜታዎች አሉት። ዛሬ በኢትዮጵያ ኒውክሌር ኮሚሽን ግቢ ውስጥ እገኛለሁ። ኮሚሽኑ የማህበረሰቡን እንዲሁም ደግሞ የወጣቶችን ግንዛቤ ለማሳደግ ሚውዚየምን ከፍቷል። እዚህ ሚውዚየም ውስጥ ምን ነገሮች አሉ የሚለውን ለመመልከት እዚህ ተገኝተናል። አብራችሁን ሁኑ። መጣሽ? ሰላም ነው? እግዚአብሔር ይመስገን። ስምሽን ታውቅ ማለት ባለሽ? ዳሊና ዮሐንስ እባላለሁ። በኢትዮጵያ ኒውክሌር ኢነርጂ ኮሚሽን ኮሚኒኬሽን ቲም ውስጥ እየሰራሁ እገኛለሁ። መልካም። ይህ ሚውዚየም በኢትዮጵያ ኒውክሌር ኢነርጂ ኮሚሽን የተቋቋመ ሚውዚየም ነው። ይህ ሚውዚየም ለምን ዓላማ ተቋቋመ? ብዙዎቻችን እንደምናውቀው ወይም ደግሞ ብዙዎቻችን አስዩም እንደምናደርገው ኒውክሌር ቴክኖሎጂ በጥፋት ነው አስዩም የምናደርገው። እንደ ድል ሆኖም በጥፋት ነው የጀመረው። ነገር ግን ለጥፋት ፐርፐዝ ብቻ እንደማይሆን ለብዙ ችግሮቻችን ደግሞ መፍትሄ እንደሚሆን ለማሳየት የተቋቋመ ለህብረተሰቡም ለማሳወቅ ግንዛቤ ለማስጨበጥ ታስቦ የተሰራ ሙዚየም ነው። አሁን የምንሄደው ወደ ታይም ላይ ነው ወይም ደግሞ ወደ ጊዜ ሰሌዳው ነው። እዚህ ጋር ምን እናገኛለን? የኒውክሌር ቴክኖሎጂ ከየት ጀመረ፣ ወዴት ሄደ፣ እኛ ደግሞ የቱ ጋር እንገኛለን የሚለውን ያሳየናል ማለት ነው። የመጀመሪያው ትልቁ ማይልስቶናችን ወይም ደግሞ ትልቁ ስኬታችን የሚሆነው በ1896 ነው። ሄንሪ ቤክትሬም ራዲዮ አክቲቪቲን ዲስከቨር ሲያደርግ ማለት ነው። አንዳንድ ኤሌመንቶች ውጫዊ ፎርስ ሳይኖር የራሳቸውን ኢነርጂ ይሰጡናል፣ ኃይል ይሰጡናል ነው። ከዛም በ1938 ኒውክሌር ፊዥን አይደንቲፋይ ይደረጋል። ከ4 ዓመት በኋላ ነው የመጀመሪያው ኮንትሮልድ ኒውክሌር ሪአክሽን የሚፈጠረው ወይም ደግሞ መቆጣጠር የምንችለው ማለት ነው። ከዛም በ1954 የመጀመሪያው ኒውክሌር ፓወር ፕላንት ይተከልና ኤሌክትሪሲቲ ማመንጨት ይጀምራል ማለት ነው። ከዚህ በኋላ ሀገራት ፊታቸውን ወደ ኒውክሌር ቴክኖሎጂ ማዞር ይጀምራሉ። ቀጥሎ ደግሞ በጦርነት ላይ ያለውን ታሪክ አሳይሻለሁ። ቅድምም እንዳልኩት በአሉታዊ መንገድ ነው የኒውክሌር ቴክኖሎጂ ታሪክ የጀመረው። የአሉታዊ መንገድ እንዲጀመረ ለብዙዎቻችን ጭንቅላታችን ውስጥ መጀመሪያ የሚኖረው መቼም የጃፓን ሂስትሪ ነው አይደለ? ሂሮሺማ እና ናጋሳኪ። ከዛ ጀርባ ደግሞ ምን እናገኛለን? የማንሃታን ፕሮጀክት እናገኛለን። በአሜሪካ የነበረ ሚስጥራዊ የነበረ ፕሮጀክት ነው ማለት ነው። ለመጀመሪያም ለመጨረሻም ጊዜ ግን ዲስትራክቲቭ ለሆነ ፐርፐስ ወይም ደግሞ ለጥፋት አላማ ኒውክሌር ቴክኖሎጂን ተጠቅመን የምናልፈው እዛ ነው፣ ሂሮሺማ እና ናጋሳኪ ላይ ማለት ነው። ግብርና ላይ ስንሄድ ደግሞ ብዙዎቻችን መቼም ፍሩት ከመብላታችን በፊት ምናምን ቤት በተለምዶ ምን ይሉናል? እጠቡት ይሉናል አይደለ? ለምን? ኬሚካል ስለሚረጭበት ስለሚያውቁ። ያንን ኬሚካል መጠቀም ለመቅረፍ ነው አንዱም ያገለግለን። ይሄ ደግሞ ምን ያገለግለናል? አንደኛ ሼልፍ ላይፍን እንዲጨምር፣ ፉድ ሴኩሪቲን ለማረጋገጥ፣ ምርታማነታችንን ለመጨመር ያገለግለናል ማለት ነው። ግብርና ላይ ያለን ጥቅም ይሄንን ይመስላል። ይሄ እንደ ጌም አይነት ነው። ፐርፐዙ ምንድን ነው? እዚህ ጋር ምን አይነት ጌሞች ናቸው የሚኖሩት? እስካሁን ሳብራራልሽ የቆዩት ነገሮች አሉ አይደለ? ከዚህ በኋላም ደግሞ ማብራራልሽ ነገሮች ይኖራሉ። እነሱ ነገሮች እንዴት ይሰራሉ የሚለውን ነገር ከመስማት ይልቅ ቪዥዋል በሆነ መንገድ ለማየት ነው ጌማቸው ማለት ነው። እዚች ጋር አተም ስትራክቸር አለችን። አሁን ብዙ ወገኖቻችን በካንሰር እየተጠቁ ይገኛሉ አይደለ? ወረፋውም ብዙ ነው። ይሄ ለዛ መፍትሄ እንዲሆን ነው ህልማችን። እዚህ ጋር የፔት ስካነር ዲፒክሽን ነው ያለው። የሰውነታችንን ፋንክሽን ስለሚያሳየን
ቲዩመር በጊዜ እንድናይ የቱ ጋር ነው ያለው፣ እንዴት ነው የሚያድገው፣ ተመልሶ ይመጣል የሚሉትን ጥያቄዎች ይመልሳል። ለብዙ ጥያቄዎቻችን መፍትሄ ይሆናል ማለት ነው። አሁን ደግሞ ለምክትል ኮሚሽነር ትቻቸው ይዳለሁ። አመሰግናለሁ። ሰላም ነው። የኢትዮጵያ ኒውክሌር ኤነርጂ ኮሚሽን ምክትል ኮሚሽነር ኢንጂነር አብዱራዛቅ ኦመር ገሊላ ማስተዋወቃናለች እና እዚህ ጋር ስምንት ነው የሚያሳየው። ኦኬ፣ በዚህ በሳይንስ ሙዚየም ውስጥ የተካተቱትን የኒውክሌር ቴክኖሎጂ እና ኃይል ማመንጫ ዋና ዋና ተግባራትን በተመለከተ ገሊላ ያሳያች ይመስለኛል ለአንቺና ለተመልካቾቻችን። እኔ ደግሞ በመጨረሻ ዋነኛው የኒውክሌር ኃይል ማመንጫ መሰረትና ማዕከል ተደርጎ የሚቆጠረው ሪአክተሩ ወይም ማብላያዩ እንዴት እንደሚሰራና ምን አይነት አገልግሎት እንደሚሰጥ ማሳየት ይሆናል። ኒውክሌር ኃይል ማመንጫ ከሌሎቹ የኃይል ማመንጫ ቴክኖሎጂዎች የሚለየው የኃይል ወይም ሙቀቱ የሚፈጠረው የዩራኒየም አተምን ለሁለት በመክፈልና በመሰባበር ነው። ያ መሰባበር የሚካሄድበት ሪአክተር ይሄ ነው። ፕሬዠራይዝድ ኒውክሌር ሪአክተር ነው የሚባለው ኃይል ማመንጫነቱ። እንግዲህ ይህ በአጠቃላይ ተሰባስቦ ሲጠቃለል ወደፊት ኢትዮጵያ ልትገነባ ያሰበችውን ራዕይና ሞዴል በስሪዲ ዲዛይኖችና ይሄ ባለ ሁለት ዩኒት እያንዳንዳቸው 1250 ሜጋዋት ኃይል ማመንጨት የሚችሉ የኒውክሌር ኃይል ማመንጫ ጣቢያ ነው። ይህ እንግዲህ የሚያሳይሽ በኤኔክ ውስጥ በእውቀት የሚመራ በክህሎት የሚታነጽ ተቋም በሀገር በራሱ ልጆችን መሰረት አድርጎ በሚሰራ ጊዜ ለነገ ትውልድ የሚተርፍ ተግባራትን ያካሂዳል። እዚህ ጋር መሰረት እየተጣለ ያለው ገና ላልተፈጠሩትና የኢትዮጵያን ብልጽግና ለማረጋገጥ የሚካሄደውን እንቅስቃሴ ጭምር ነው። እዚህ ጋር በመሰራትና መሰረት በመጣል ላይ ያለው ይህ መሰረት እንግዲህ ከዘሩ መትከሉ ተጀምሯል። ዘሩ ችግኙ መብቀል ጀምሯል። አበባና ፍሬው የሚታይበት ጊዜ ሩቅ እንደማይሆን እዚህ ላይ ያየናቸው በአጭር ጊዜ በ9 ወራት እድሜ ውስጥ የሰራናቸው ተግባራት ምስክር ይሆናሉ። ለነበረን ቆይታ እጅግ በጣም ከልብ አመሰግናለሁ ምክትል ኮሚሽነር ኢንጂነር አብዱራዛቅ ኦመር። እኔም በጣም አመሰግናለሁ። ተመልካቾቻችን እንግዲህ በኢትዮጵያ ኒውክሌር ኢነርጂ ኮሚሽን ውስጥ የነበረን ቆይታ እስካሁኑን ይመስላል። በዚህ በቆይታችንም እንግዲህ የኒውክሌር ቴክኖሎጂ ለምን ዓላማ ይውላል፣ ምን አይነት ጠቀሜታ ይሰጣል የሚለውን በቅጡ እንደተረዳችሁ ተስፋ እናደርጋለን። እኛ የነበረንን ቆይታ ጨርሰናል። አብራችሁን ስለነበራችሁ እናመሰግናለን። ወደ ውጭ ዜና እንሻገራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካይሮ ከተደረገው ድርድር በኋላ የጋዛን ታጣቂ ቡድኖች ሙሉ በሙሉ ትጥቅ ለማስፈታት የሚያስችል ታሪካዊ ስምምነት መደረጉን ይፋ አድርገዋል። ይህ ስምምነት ጋዛ በአዲስ የፍልስጤም አስተዳደር እንዲተዳደርና የሰላም ቦርድ ጋር በቅርበት እንዲሰራ የሚያደርግ ወሳኝ እርምጃ መሆኑንም አንስተዋል። ይሁን እንጂ የሐማስ ባለስልጣናት ስምምነቱን እንደ ረቂቅ አድርገው እንደሚመለከቱት ነው የተናገሩት። ከባድ መሳሪያዎች በፍልስጤም አስተዳደር ቁጥጥር ስር ብቻ እንዲቀመጡና ወደ እስራኤል እንዳይተላለፉ በረቂቅ ስምምነቱ ላይ እንዲካተት የተነገረ ቢሆንም የሐማስ ተደራዳሪ ቡድን አባል የሆኑት ጋዚ ሐማድ ከእስራኤል ኃይሎች ሙሉ መውጣት በፊት ስለ ትጥቅ መፍታት ምንም አይነት እርምጃ እንደማይወስዱ አስታውቀዋል። የሰላም ቦርድ ባለስልጣን ሂደቱ ከ200 እስከ 320 ቀናት ሊወስድ እንደሚችል ቢገምትም የአሜሪካ ባለስልጣናት ግን ይህንን የጊዜ ገደብ አሳንሰውታል። በሌላ በኩል የእስራኤል መንግስት ሐማስ ትጥቁን ይፈታል ብሎ ለመቀበል ጥርጣሬ እንዳለው የአሜሪካ ባለስልጣናት ገልጸዋል። ሆኖም አሁን ያለው ባለ 15 ነጥብ ሰነድ አጥቃቢ አይደለም በማለት ስምምነቱንም ውድቅ አድርገውታል። ዜና ኢትዮጵያ አሁንም እንደቀጠለ ነው ተመልካቾች። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎች ይረከባሉ። በምዕራፍ 2 ዳግም 7 ሰዓት ላይ ከኔ ጋር እንገናኛለን።